ስለዚህ በጣም አስደናቂ ተጫዋች ነው። በዚህ በተጠናቀቀው የውድድር ዘመን ከሁሉም ተጫዋቾች በላይ ቅድም ስለ ኖቲንገም ፎረስት ፕሮፖርሽኑን ያነሳሁት ከቡድኑ ተጫዋቾች መካከል እንዳለ ብዙውን ፐርሰንት ኳስ የነካው እሱ ነው አልኩኝ እንጂ እና ቅድም በጠቀስኳቸው ሜትሪኮች ያንን ያህል ፕሮፖርሽን የሚወስድ ተጫዋች በ5 የአውሮፓ ሊጎች ውስጥ የለም። የእሱን ያህል ብዙ ኳስ የነካ የፕሪሚየር ሊግ ተጫዋች የለም። የእሱን ያህል ብዙ ዱዌሎች ያሸነፈ የለም። ቅድም እንዳነሳሁት 38ቱም ጨዋታዎች ላይ ተጫውቷል። በጣም ከፍተኛ የፊትነስ ሬከርድ ያለው ነው፣ ያለመጎዳት ሬከርድ ያለው ተጫዋች ነው። 289 ዱዌሎች ነው ያሸነፈው። ምሳ ከሁሉም የፕሪሚየር ሊግ ተጫዋቾች በላይ ብዙ የተሳኩ ፓሶች ያደረገው እሱ ነው ከሁሉም የፕሪሚየር ሊግ ተጫዋቾች ሊያውም ለኖቲንገም ፎረስት ላለመውረድ እየተጫወተ ላለ 4 አሰልጣኞች በአንድ የውድድር ዘመን ለቀያየረ እና የአሰልጣኞቹ አጫወቱ በጣም የተለያየ ለሆነ ኑኖ ከፖስቴኮግሉ በጣም የተለዩ አሰልጣኝ ናቸው። በእንደዚህ አይነት በጣም የሚለያየ አጫወት መንገድ ባላቸው አሰልጣኞችም ጭምር ውስጥ እየተጫወተ ነው እንዲህ አይነት ቁጥሮች ያስመዘገበው። 2080 የተሳኩ ፓሶች አድርጓል። የሚከተሉት ተጫዋቾች ለትልልቆቹ ክለቦች የሚጫወቱ ተጫዋቾች ናቸው። ቤርናርዶ ሲልቫ፣ ዶሚኒክ ዞቦዝላይ እና ዴክላን ራይስ ናቸው ቀጥለው የሚመጡት። በፕሪሚየር ሊግ ከሱ የበለጠ ብዙ ኪሎ ሜትር የሮጠ ተጫዋች አንድ ነው የምታገኙ። የቀድሞ የማንቸስተር ዩናይትድ ወጣት ተጫዋች የነበረ አሁን በኤቨርተን የሚጫወተው ጄምስ ጋርነር የሚባለው ተጫዋች ብቻ። አንደርሰን በድምር በእነዚህ 38 ጨዋታዎች 411 ኪሎ ሜትር ሮጧል። አሁን የሚነግሩሽ እነዚህ ቁጥሮች በሙሉ የኦል አክሽን አማካይ ተጫዋች ቁጥር ነው። ሁሉንም ነገር በመጠን ማድረግ የሚችል መከላከሉን ይችልበታል፣ ፓስ ማድረጉን ይችልበታል፣ ፕሬሲንግ መቋቋም ይችላል፣ ብዙ ይሮጣል፣ መስመር ሰንጣቂ ፓሶች ያቀብላል፣ ጥሩ ክሮስ ማድረግ ይችላል፣ ዱዌሎች ያሸንፋል። ለዛ ነው የ100 ሚሊዮን ፓውንድ ተጫዋች እየተባለ ያለውና በሁለቱ ትልልቅ ክለቦች እየተፈለገ ያለው። ለነገሩ ሁለቱ ትልልቅ ክለቦች ብቻ ናቸው የሚፈልጉት ማለት አይደለም። እንዲህ አይነት የሆነ ጊዜ ከሊቨርፑል ጋር ሊቨርፑል ይፈልገዋል ተብሎ የሆነ ጊዜ ቼልሲ ይፈልገዋል ተብሎ ነበር። አሁን በጣም ጠንካራ ኢንትረስት ያሳዩት ያው በጀት አሎኬት ማድረግ አለብሽ፣ የቱ ጋር ነው የሚብስብኝ እያልሽ ማስላት አለብሽ እንጂ ተጫዋቹን ሪያሊስቲክሊ ማግኘት እድላለኝ ወይ ምናምን የሚለውን እያየሽ ነው ወደ ዝውውሩ የምትገቢው እንጂ ፈላጊዎቹ ሁለቱ ግዙፎች ብቻ ናቸው ማለት አይደለም። አብዛኞቹ በአውሮፓ ያሉ ክለቦች ቢያገኙት የማይጠሉት አይነት ተጫዋች ነው። ከዛ ደግሞ ብልህ ነው። የቦታ ግንዛቤ በጣም አስደናቂ ነው። በዚህ ውድድር ዘመን የበለጠ ጠለቅ ያለ የአማካይነት ስፍራ ተሰጥቶታል። አሁን በአውሮፓ ዋንጫውም ላይ ለእንግሊዝ ብሔራዊ ቡድን 6 ሆኖ ይጫወታል ተብሎ የሚጠበቀው እሱ ነው። ራይስ የበለጠ ቦክስ ቱ ቦክስ ይሆናል ተብሎ ይጠበቃል። የበለጠ የማጥቃት ነጻነት እንዲኖረው ያስችላል። ግን ለብቻው 6 ለመሆን የሚያስችል አትሌቲክ ችሎታ አለው። አሁን ካሰሚሮ የዛሬ 10 ዓመት ሊያደርገው ይችል ነበር ምናልባት፣ ግን አሁን አያደርገውም። ብቻኛው 6 አድርገሽ ልትጠቀሚበት አትችልም። በትራንዚሽን ትጋለጫለሽ።